ውድ ቤተሰቦቼ እንግዲህ አብዱ ተጠርጥሯል። ተባባሪ ነው ተብሎ ታስሯል። ግን አንዴ 19 ዓመት ወሰኑበት፣ አንዴ ተፈታ ብላችሁ ነገሩን አታራግቡ። ተው ለአብዱ አልቀናችሁትም። ለአብዱ ከቀናችሁት ዱአ አድርጉለት ማለት ነው። ምክንያቱም ለአብዱ ቅርብ ሆኑ ጓደኞች፣ አብሮ አደግ የሰፈሩ ልጆች አሉ። እነሱ እንኳን መረጃ ሳይሰጡ በሶሻል ሚዲያ እያራገባችሁ የማችንም ቤተሰብ አትቀስቅሱ። የተባባሪም የገዳይም ቤተሰብ ያው ሁሉም አለ። አንዱ ለመደሰት አንዱ ለማሳዘን አትጣሩ። ያው አብዱ ወንድማችን ነው፣ በጣም እንወዳለን። ግን የሁላችንም ልብ ተሰብሯል። ግን ስሜታችን ዋጥ አድርገን ማፈታቱንም አለማፈታቱንም ከቅርብ ቤተሰቡ ከዘመዱ ጋር መስማት አለብን። እስቲ ጓደኛው የሚለው እንስማ። ሰሞኑን ብዙዎቻችሁ ያው በውስጥም በኮመንትም ያው የእነ አብዱ ጉዳይ ከምን ደረሰ ምናምን ብላችሁ ጠይቁኝ ነበር እና ደግሞ ያው ፍርድ አልተሰጠም። እስካሁንም ባለው ቀጠሮ ተሰጥቷቸዋል እና አዲስ ነገር ሲኖር የምነግራችሁ ይሆናል እና ለዛ ነው ዝም ያልኳችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዙ ተረፍረፍ በለልኝ። ባላችሁበት ሰላም ዳርቻ አላህ ከክፉ ነገር ይጠብቃችሁ ይጠብቀን እያልኩ ዛሬም ደግሞ በአንድ ቪዲዮ መጥቻለሁ። ብዙ የታዘብኩት ነገር ስላለ መጥቻለሁ ማለት ነው። እሱም አብዛኞቻችሁ በጣም ታዋቂው ቲክቶከር ነው። ቲክቶከር አብዱ ወይም ደግሞ ትንሹ ማስተር አብነት ነው። ይሄ ልጅ ያው 3 ወር እንደዛ አካባቢ ይሆናል እንግዲህ ያው ተባባሪ ነው ተብሎ እስር ቤት ነው። በነገራችን ላይ አብዱ ብቻ አይደለም ሌላም ጓደኞች አሉት ማለት ነው። ተባብሯል በሚለው የታሰሩት አብዱ ብቻ አይደለም የታሰረው፣ ሌላም ልጆች አሉ። ግን ያው አንዴ 19 ዓመት ተወሰነበት ብላችሁ አምጥታችሁ ፖሰታችሁ። ግን ይህን መረጃ ከየት እንደምታመጡት ግን እኔ ግራ ተጋባሁኝ ማለት ነው። ለፎሎ እና ለላይክ ብለን ለቪው ብለን ተው የሰውን ህይወት ምስቆልቆልን ማውጣት የለብንም ማለት ነው። ምክንያቱም አብዱ 19 ዓመት በገዳ 25 ዓመት ብላችሁ ተናገራችሁ። ከየት እንዳመጣችሁት ግን እኔ አላውቅም። የቅርብ ጓደኛው ግን ይሄን አላወራም። መቼም ቢሆን አብሮ አደጉ በስደት 4 ዓመት እንኳን ያልተለዩት ዘንድሮም ደግሞ በአንዱ አለም ገበያ ከተማ የሚኖረው ትንሹ በቲክቶክ ስሙ ትንሹ በዩቲዩብ ስሙ ደግሞ በትክክለኛው ስሙ ሙዲን እሱ ራሱ አልተናገረም። አብሮ ነው የሚኖሩት አልተናገረም። ያለውን መረጃ አውጥቶ አልተናገረም። መረጃው ምናልባት ቢያቅም ራሱ ያለውን እውነትም ውሸትም የሚወራውን ነገር ይሄ እውነት ነው ይሄ ውሸት ነው ብሎ ለማውራት አንድም ለሱም ለህይወት አስጊ ነው፣ ሁለቱም ደግሞ አስፈላጊም አይደለም ማለት ነው። የጠፋው ነፍስ ስለሆነ በሰው ህይወት ላይ እስከመቼ ድረስ መቀለድ? ምክንያቱም ኢትዮጵያ ውስጥ ያው ሁሉም ብሄር አለ። የሰው ነፍስ ረክሷል፣ የሰው ደም ረክሷል። እንደ በግ እንኳን ሰው ለበግ ይሳሳል። የሰው ልጅ ግን ለሰው እየሳሳ አይደለም። በጣም አስቸጋሪ ሆኗል። አብዱ ይፈታልን እያላችሁ ፊቲ ለአብዱ እያላችሁ ነው። ፊቲ ማለት ያለብን ለማች ነው፣ ለማች ቤተሰብ ነው ፊቲ ማለት ያለብን ማለት ነው። አብዱ ይፈታ አብዱ ይፈታ ተፈታልን ብላችሁም ደግሞ ኤሌሌሌ ብላችሁ ሚዲያውን በአንድ እግሩ አቆማችሁ። ቲክቶክን እኮ ቀወጣችሁት። ይሄ ደግሞ አስፈላጊም አይደለም ማለት ነው። ለምን ብትሉ አብዱ ተጠርጣሪ ነው። ይስራ የዚህ ነገር አብዱ እውነትም ተባብሯል ወይስ አልተባበረም የሚለው ፍርድ ቤት ውሳኔ አልተሰጠም እስከ ዛሬ ማለት ነው። አልተሰጠም። ግን በዋስ ተፈቷል የሚባል ወሬ ተሰምቷል። በዋስ የተፈታው ግን በዚህም ሶሻል ሚዲያውም ሁሉም ሰው የማይጠቀመው የለውም።
እሱንም አይቶ ነው መሰለኝ የሟች ቤተሰብ ያው ፍትህ ለመጠየቅ የትምህርት ቤት ሳይቀራቸው ፍትህ ወጥቷል። ፍትህ ለወንድማችን እያሉ ማለት ነው። ይሄ ምንድነው የሚያሳየው? ይሄን አብዶ ተፈቷል ብላችሁ በሚዲያ ያራገባችሁት የሞተበት ቤተሰብ ይህንን ቪዲዮ እኮ ያያል። መቼም የልጃቸው ገዳይ የገዳይ ተባባሪ ተብሎ አይደለም ማለት ነው። አንድ ሰው አላህ እንኳን ቀኑ ደርሷል ብሎ አጀሉ ደርሶ የወሰደው ሰው ለቅሶ ሳትመጡ ቅርብ ዘመድ ሆናችሁ ወይም ቅርብ ጎረቤት ሆናችሁ አካባቢ ሆናችሁ ለቅሶ ሳትመጡ ያንን ሰው ሲያዩ እኮ ልክ ያንን ሰው ያ ሰው እንደገደል አድርጎ ነው የሚቆጥረው ማለት ነው። ግን ይሄ ልጅ ሟች በስደት ተንከራቶ በሰው ሀገሩ እንኳን ያልሞተው በበረሃ እንኳን ያልሞተው ሀገሩን ገብቶ በገዛ ወንድሙ የተገደለ ሰው ነው። ስለዛ እኛ አሁን የአብዱ መፈታት አብዱ ተጠርጥሮ ምክንያቱም የልጅ የሞተው የሳንኩራ ነው። አብዱም ተባባሪ የሳንኩራ ልጅ ናቸው። ቢፈታ አብዱ አሁን እንደመጀመሪያ ኖርማል ሆኖ የሚሰራ ይመስላችኋል? እኔ በጣም የሚያስፈራኝ ነገር ተፈታ ሲባል ማለት ነው። ያሳሰበኝ ነገር ምንድነው? አሁን ቢፈታ አብዱ እንደመጀመሪያ ሳንኩራ ውስጥ ዞሮ ዞሮ ይሰራል። አለንገቢያ እንደመጀመሪያ እንደሚጫወትበት ከዛች ጋር በቃ እንደፈለገ የሚሰራ ይመስላችኋል? እስቲ አስባችኋል? የኔ ወንድም ቢሆን የኔ ቤተሰብ ቢሆን የሚለውን አስቡ። አንድ ሰው የልጁ ተባባሪ ነው ተብሎ የተጠረጠረ ሰው ለምሳሌ ገበያም ሁሉም ነገር ውሃውም ወፍጮ ቤትም የምንጠቀመው አንድ አለንገቢያ ውስጥ ነው። ምንም ይሁን ምን ይሁን የሟችም የተጠርጣሪም የገዳይም ያው ተጠርጣሪ ከሌላ ቦታ ስልጤ ውስጥ ቢሆንም ከሌላ ቦታ መጥቶ ወደ በሳንኩራ የሚኖሩ ናቸው። ምናልባት እነሱ ቤተሰባቸው ላይታወቅ ይችላል። ግን የአብዱን ቤተሰብ አብዱም የሚዞሩት የሟችን ቤተሰብ አንድ ሳንኩራ ውስጥ አንድ አለንገቢያ ውስጥ ነው የሚኖሩት። አንድ ከተማ ነው። ውሃችንም ወፍጫችንም ሁሉም ነገር አንድ ገበያ ነው የምንገባኘው። ስለዛ አብዱ የት ሄዶ ነው የሚሰራው? ለህይወቱ እኮ በጣም አስጊ ነው። ይገባችኋል? መፈታቱ እጁ ከሌለበት አላህ ነጃ ያውጣው። ለአብዱ ወላሂ ነው የሚላችሁ። እኔ እንጃ ምን እንደሚላችሁ አላውቅም። አብዱ እኔ ሳንኩራ ልጅ መሆኑን ካወኩ ቀና ሀገር ገብቶም ደግሞ ሲረዳ አይቼ ማለት ነው። የሳንኩራን አንዳንድ የተቸገሩትን ያጡትን የቲሞችን በአካል ጉዳተኞች የደረሰውን አይቼ ማለት ነው። ወላሂ ነው የሚላችሁ። በቃ ዳግም እንደ በእናቴ ሆድ እንደወጣው ያክል ነው የተደሰትኩት ማለት ነው። በቃ ለሳንኩራ ህዝብ ፀሐይ ወጣለት። ምክንያቱም ብዙ የተቸገሩ ያጡ ብዙ አካለ ስንኩሎች አሉ። ግን እኔ ሶሻል ሚዲያ ላይ የሚያወጣቸው ባለመኖሩ ብዙ የሚጎዱ ነበሩ እና ያው አብዱና በሙዲን ማለት ነው። ግን አብዛኞቻችን የምናውቀው በቲክቶኩ ስሙ ነው ትንሹ ማለት ነው። የአብዱ ጓደኛ እሱ አሁንም እየሰራ ነው። ግን እነሱ ይሄንን ሲሰሩ አይቼ ወላሂ ነው የምላችሁ ከልክ በላይ ነበር የተደሰትኩት። ግን አብዱ ይሄን ነገር አድርጓል። ይሄ ነገር ተባብሯል። እንዲሁም አብዱ ነው ያስገደለው። ከዚህም ሁለት አድርጓል። ከዚህም በፊት አንድ ልጅን አምና ይመስለኛል እንጃ እዛው ቢራ ቤት ነው ከልጁ ጋር ተጣልቶ ያው ልጁ መጀመሪያ እገልሃለሁ ብሎ ነው መሰለኝ የዛተበት። ከዛ በኋላ ደግሞ አብዱ ያው መሳሪያ እንትን ነው ቢላዋ ነው ምንድነው ጩቤ ይመስለኛል እና ይዞ ነው የገባው። ከዛ በኋላ ልጁን ወግቶት ልጁ በቃ በሞትና በእንትን መሃል ነው የዳነው ማለት ነው። በዛ ራሱ ያኔም ያው ውሳኔ እንዳይወስንበት ያቺ በስልኩ እንትን አደረገው መረጃ ስለነበረ ነው የዳነው አሉ። ይሄ ግን ተደጋሚ ስለሆነ ነገሩ የጸናው በማን ነው? በአብዱ ነው ማለት ነው። ምክንያቱም በሳንኩራ የሌለ ነገር ለሌላ ቦታ የምንፈራው በሌላ ቦታ ስናይ የምንፈራውን ነገር በድፍረት አንተ ለወጣቱ እያስተማርክ ነው ብሎ የሳንኩራ ህዝብ የሳንኩራ ሽማግሌዎች በጣም የተቆጡት በአብዱ ላይ ነው። ምክንያቱም አንደኛ ደረጃ
የግድያ ሙከራ ያደረገው አብዱ ነው። ይሄ ደግሞ ሁለተኛ ነው። ለዛም ደግሞ አብዱ አሁን ነገሩ የጠበቀበት ገዳይ ማለት ነው ሄዶ ልብሱን የቀየረው ደሙን የቀየረው አብዱ ቤት ነው። በዚያ የተነሳው እኮ የአብዱ ምንም ነገሩ አልቀረም። የገዳይ ቤቱ እንኳን አልፈረሰም፣ አልተቃጠለም። ያን ያክል ፖሊስ በዚህ ስላቸው ሮጦ የሄዱት የት ነው? አብዱ ቤት ነው። የአብዱን ቤት እንዳለ ነው በቃ ያለውን ነገር የሚሰራበት ሶሻል ሚዲያ የሚጠቀመውን ለቤቱም የቤቱን እቃ ተከራይቶ የነበረውን ቤት አፈር ነው ያስበሉት ማለት ነው። ከዛ አልፎ እናቱንም ቤት ሊሄዱ ነበረ። ያው ፖሊስ እንትን አድርጎ ነው ያዳናቸው። ግን በገዳይ እንደዛ እንኳን ንብረት አልተበላሸበትም። የአብዱ አለኝ የሚለውን ነገር ሁሉ ነው የተበላሸበት። ይሄ ሁሉ ደግሞ ያመጣው ምንድን ነው? ከመጥፎ ጓደኛ አለመሆን ነበረበት። ይኸው ከመጥፎ ጓደኛ መሆን ከሱ ጋር ወጥቶ መግባቱ መጨረሻው እንደዚህ ነው። አላህ ከመጥፎ ጓደኛ ይጠብቀን። ወላሂ አላህ ከመጥፎ ጓደኛ ይጠብቀን። ምክንያቱም መጥፎ ጓደኛ ለራሱ ጉድጓድ ገብቶ እኛንም ይዞ ነው የሚገባው። ይሄው መጥፎ በመሆኑ በድፍረት ያው ሰው ገድሎ አብዱንም ይዞት ነው ገደል የገባው። አብዱ ያው የብዙ ምስኪኖችን እንባ አብሷል። ለብዙዎቹ ደርሷል። ለብዙ የቲሞች አልብሷል፣ አብልቷል፣ አይተናል። ቤት አሰርቷል፣ አይተናል። ግን ያ መልካም ነገር መስራቱ ለአብዱ አሁን ምንም የሚፈይደው አይመስለኝም። ምክንያቱም ያን ጥሩ ነገር የሰራውን ይቺ ነገር ሸፈነችበት ማለት ነው። ምክንያቱም ይህንን መጥፎ ጓደኛው በመጠጋቱ እና አላህ ከመጥፎ ጓደኛ ማናችንም ቢሆን የሰውረን ዱዓ እናደርግ። መጥፎ ጓደኛ ይዞ ገደል ይገባል የሚባለውን ተረት ዛሬ ገና ባላይና አብዱ ተረዳሁኝ ማለት ነው። እንግዲህ ሰው ያለውን ሳይሆን እንግዲህ ፍርዱን አላህ ያውቃል። ግን እኔ በጣም እንደ ሰው የተሰማኝ ነገር ምንድነው? እና ሶሻል ሚዲያ ላይ እልል ስንል ከዚህም በፊት ፊት ለአብዱ ብላችሁ ስችሉ የማች ወንድም ምንድን ነው ያለው? የኛ ወንድምስ ወንድማችሁ አይደለም ወይ? አብዱን በሶሻል ሚዲያ ስለምታውቁት ፊት እያላችሁ ነው የተገደለው ላይመለስ ይችን አለም ተሰናብቶ የሄደውስ ወንድማችን ፊት ያልጠየቃችሁም ምን ነው? አያሳዝናችሁም? ወንድም የላችሁም እንዴ? እንዴት እንደዛ ትላላችሁ? ማች አያሳዝናችሁ ወይ? በህይወት ላለ ሰው እስር ቤት ገብቶ ነገ ለሚፈታ ሰው ፊት ስትሉ ግን በጣም ውስጡ የተሰማኝ ብሎ እያለቀሰ አውርቷል። ማንንም ቢሆን ይላል። ያው ለማች ቤተሰብ ደግሞ በጣም ከባድ ነው። ምክንያቱም ያጡት ልጃቸው ነው። የሌላ ሀገር ሰው አይደለም የገደለው፣ በገዛ ወንድሙ ነው የተገደለው ማለት ነው። ብቻ አላህ ይጠብቀን ከመጥፎ ጓደኛ አላህ ይሰውረን። አብዱ እጁ ከሌለበት አላህ ነጃ ይበለው። እጁ ካለበት ግን የኔ ወንድም ቢሆንስ ማች የሚለውን ነገር ልናስታውስ ይገባናል ማለት ነው። ምክንያቱም በነፍስ ቀልድ የለም። አንድ ሰው ለራሱ ጥሩ ህይወት እንዲኖር ይፈልጋል። ለራሱም ህይወቱ እንድትጠፋ አይፈልግም፣ እንዲኖር ይፈልጋል። ግን ሌላውን ህይወት የሚያበላሽ የሚቀጥፍ ከሆነ በዚህ ነገር ተባባሪ መሆን የለብንም። ምክንያቱም ዛሬ አንዱን ከገደለ ዛሬ ቢፈታ ራሱስ መደጋገሙ አይቀራለትም ማለት ነው። ስለዛ ቢፈታም ለህይወቱ ራሱ በጣም አስጊ ሁኔታ ነው። ምክንያቱም በጣም ከባድ ነው። የማች ቤተሰብ በጣም ከባድ ነው። ያችን እንኳን ተፈታ ብለን የመዳም ቅመሞች በቲክቶክ ቀወጥን፣ ቲክቶክ መጨናነቅ ነው እንጂ እነሱም ያው መጀመሪያ ሰላም ብሎ እንትን ሆኖ ነበረና ግን ያው ሰላማዊ ሰልፍ የወጡ ነው። ከዛም በኋላ ድጋሚም እንወጣለን የሚባል ወሬ ሰምቻለሁ። ግን አላህ ነጃ ይበለው ብቻ አላቅም። ነገሩ ምን እንደሚችሉ ራሱ ወላሂ በጣም ከባድ ነው። አብዱ በሰራው ነገር ተደስተናል ሁላችንም። በቃ ምን ታደርጉታላችሁ? የጠፋው ነፍስ ስለሆነ ያው እጁ ካለበት ምንም ማድረግ አንችልም።
እጁ ካለበት ነገ የእኛን ወንድም ቢገድል ምን ትላላችሁ? ያኔ ይፈታ አይታሰርልን ወንድማችን አንዴ ሞቷል ብላችሁ ትፈርዳላችሁ? አትፈርዱም። በነፍስ እናታችሁን ብትሆን ወንድማችሁን ቢሆን እህታችሁን ብትሆን ነፍስ ነፍስ ነው። በነፍስ ቀልድ ስለሌለ አይ ዝም ብሎ በቃ አብዱን ስለወደ ነው ጥሩ ነገር በሶሻል ሚዲያ ስለምናውቀው ለአብዱ መተባበር የለብንም። ምክንያቱም እኛ አብዱ ተፈታ እልል ብለን ስንል የማች ቤተሰብ ደግሞ ምን ያክል ስሜታቸው እንደሚጎዳ አያችሁ። ምክንያቱም ቁጭ ብሎ ነው ቲክቶክን የሚከታተሉት፣ ቁጭ ብሎ ነው ለምሳሌ ሶሻል ሚዲያ የሚለቀቀውን ነገር የሚያዩት። ያቺ ተፈታ ብሎ የምትወራ ወሬ ሰላማዊ ሰልፍ እንዲወጡ አድርጓቸዋል ማለት ነው። ሁለቱም ደግሞ ሙድኑን የእነ አብዱን ጉዳይ ለምንድን ነው የማትነግረን ከምን ደረሰ ብላችሁ ጠየቃችሁት። አብዱ እኮ ሙድንን ማለት ነው። ሙድን የአብዱ ቅርብ ጓደኛ ነው። አሁን ያለውን እውነታ ነገር ቢናገር ሙድን ለህይወቱ ያሰጋል። ይህን መረጃ ከየት አመጣ ተብሎ አንተም ተባባሪ ነህ ተብላ ሊታሰር ይችላል። ስለዛ እሱንም መጠየቅ እሱንም ማስጨናነቅ የለባችሁም። ያው አብዱን ሁላችንም እንወደዋለን፣ የሁላችንም ልብ ተሰብሯል። ግን ያው ወሰን ነፍስ ነው፣ ምንም ማድረግ አይቻልም ማለት ነው። ያም ያው በሶሻል ሚዲያ አይታወቅም እንጂ ያም ወንድማችን ነው። በሶሻል ሚዲያ ባይታወቅም ወንድማችን ነው። ስለዛ ሁላችንም እጁ ከሌለበት አላህ ነጃ ይበለው። እጁ ካለበት ግን ማንም ሰው በሰራው ልክ መቀጣት አለበት። ገዳይ ደግሞ 25 ዓመት ብላችሁ ቀላል አድርጋችሁ የምትወስኑት እኔ ወላሂ ነው የሚላችሁ። ለምን ወንድሜ ነው የሆነ አንድ ሰው ለምሳሌ ወይ በጥላቻ ተነስቶ ወይ ሲደባደብ ወይ ሴጣን አሳስቶት ህይወቱ ሊያልፍ ይችላል። ግን ይሄኛው ሆነ ብሎ ተዘጋጅቶበት አስቦበት የሰውን ልጅ ያጠፋ የሰውን ነፍስ ላጠፋ ሰው ማለት ነው እኔ 25 ዓመት አልልም። ምክንያቱም እሱን እንዳደረገው እሱን መሰቀል አለበት ነው ብዬ የሚያስበው። ምክንያቱም የሰውን ነፍስ ሆን ብሎ ላጠፋ ሰው መተባበር አያስፈልገንም። ነገ በእኛ ቢሆንስ፣ በእኛ ልጅ ቢሆንስ፣ በእኛ ወንድሞች ቢሆን፣ በእኛ ዘመድ ቢሆን ምን ያክል እንደሚሰማን ያንዴ ነው የሚገባን። ስለዛ ኢትዮጵያ ውስጥ እየተደጋገመ ነው። ይገድላል በነፃነት እስር ቤት ይቀመጣል ወይ 10 ዓመት እንደዚህ ይፈረድበታል። ከዛ ምህረት መጣት ይባላል ይወጣል። ይቺ ነገር ደግሞ በቃ ለሰው እኔ ገድዬ የመንግስት እንጀራ በላለው የሚል ብዙ ሰው ስላለ በዚህ ነገር ተው፣ አትተባበሩ። ሰውን በገደለ ሰው ሀይ ዘመዳችን ቢሆን ወንድማችን ቢሆን መተባበር የለብንም። ምክንያቱም እንዴት የሰውን ነፍስ ሰው ይገድላል? በሲሰት ሊሆን ይችላል ሆነ አለ አይደል? በሲሰት ሆነ ሰይጣን አሳስቶ ሊሆን ይችላል። ግን አንድ ሰው ተጣልቶ ከዛ ቂም በቀል ይዞ ቦታ ቀን ይዞ ሆን ብሎ ሰውን ለሚገድል ሰው እንዴት እንተባበራለን? መተባበር የለብንም። 25 ዓመትስ ምን አይነት ፍርድ ነው? 25 ዓመት ለምሳሌ ቁጭ ብሎ እስር ቤት የሚበላው ለምንድን ነው? ስለዚህ ያገደለ ይገደል። ምንም አይነት እኔ በዚህ ነገር ምንም አይነት እንትንም የገደለ ሰው ይገደል። በቃ ሁላችንም ውሳኔ መሆን አለበት። ይሄ ነው ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።